ማር ልጄ ወገን ዘመድ የለኝ ሀብት የለኝም ከእጄ። ተከታታዮቻችን እንደምን ሰነበታችሁ? ይህ ከዋሸራ አካዳሚ የሚተላለፍ የ11ኛ ክፍል የስነ ህይወት ትምህርት ፕሮግራም ስርጭት ነው። ባለፈው ፕሮግራማችን ዩኒት 4 ሌሰን 13 እና 14 አይተን ነበረ። ሌሰን 13 እና 14 ላይ ያየነው ስለ ፕሮቲን ሲንተሲስ ነው። እንግዲህ ዩኒት 4 ስለ ጄኔቲክስ ነው። ጄኔቲክስ ደግሞ ከፕሮቲን ሲንተሲስ ጋር ተያያዥነት እንዳለው ይታወቃል። እንግዲህ ፕሮቲን ሲንተሲስ እንዴት እንደሚከናወን ለፕሮቲን ሲንተሲስ ጊዜ የዲኤንኤ እና የአርኤንኤ አስተዋጽኦ ምን እንደሆነ አይተናል። አርኤንኤ ዋነኛነት ትራንስፈር አርኤንኤ፣ መሴንጀር አርኤንኤ እና ራይቦሶማል አርኤንኤ ተብሎ በሶስት እንደሚካፈል እነኚህም ሶስቱ የራሳቸው ድርሻ እንዳላቸው በፕሮቲን ሲንተሲስ ጊዜ ዋነኛውን ኮድና መመሪያ ትዕዛዝ የሚያስተላልፈው ደግሞ ዲኤንኤ እንደሆነ ነው ያየነው። ከዛም በተጨማሪ ያየነው በፕሮቲን ሲንተሲስ ጊዜ ትራንስክሪፕሽን ምን ማለት እንደሆነ፣ ከዛም በተጨማሪ ትራንስሌሽን፣ እነኚህን ነገሮች በዝርዝር አይተናል። በትራንስክሪፕሽን እና በትራንስሌሽን ጊዜ ያለውን ልዩነት፣ ትራንስክሪፕሽን ከዲኤንኤ የተወሰነ ሞለኪውሎች ሪፕሊኬት አድርገው አርኤንኤን ፎርም የማድረግ ሂደት ነው፣ ፕሮሰስ ነው። ኒውክሊዮታይዶች ከዲኤንኤ ላይ ፕሮዲውስድ ሆነው አሬንጅድ ሆነው አርኤንኤን ፎርም ያደርጋሉ። አርኤንኤ እንደገና ደግሞ በመሴንጀር አርኤንኤ፣ ትራንስፈር አርኤንኤ እንደዚሁም ራይቦሶማል አርኤንኤ ኮድ ከዲኤንኤ በተቀበለው ኮድ መሰረት አማይኖ አሲዶችን አሬንጅ በማድረግ እንግዲህ 20 አይነት በተፈጥሮ አማይኖ አሲዶች እንዳሉ እነኚህ 20 አይነት አማይኖ አሲዶች በተለያየ መልኩ አሬንጅድ በማድረግ የተለያዩ በሺዎች የሚቆጠሩ የፕሮቲን አይነቶች ሲንተሳይዝድ እንደሚሆኑ ነው ያየነው። እንግዲህ ትራንስሌሽን ስንል ይሄ ፕሮቲን ሲንተሲስ ፕሮሰስ ነው። ይሄ ፕሮቲን ሲንተሲስ ከዲኤንኤ የመጣውን ኮድ ተንተርሶ አርኤንኤ የሚፈለገውን አይነት ፕሮቲን ሲንተሳይዝ የማድረግ ሂደት ነው። እንግዲህ ይሄ ትራንስሌሽን የምንለው እንግዲህ ይሄንን አይተናል። እንዲህ በዛሬው ሌሰናችን የምናየው ስለ ሜንዴሊያን ኢንሄሪታንስ ይሆናል ማለት ነው። እንግዲህ ወደ ሜንዴሊያን ኢንሄሪታንስ በምንገባበት ጊዜ ወደ ዋነኛውና መሰረታዊው ጄኔቲክስ ትንታኔ ነው ማለት ነው የምናየው። እንግዲህ መጀመሪያ ሁልጊዜ በሌሰናችን መጀመሪያ ላይ ኦብጀክቲቮች አሉ። ኦብጀክቲቭ ማለት እንግዲህ በተደጋጋሚ እንደተነጋገር ነው አንድ ሰው እንቅስቃሴ በሚጨምርበት ጊዜ መድረሻውን ማወቅ አለበት። መድረሻውን ሳያውቅ የሚንቀሳቀስ ሰው ያው ዝም ብሎ ባክኖ የሚቀር ሰው ነው የሚሆነው ማለት ነው። ምንሄድበትን ሳናቅ የምንንቀሳቀስ ከሆነ መድረሻችንን ሳናቅ እንቅስቃሴ የምናደርግ ከሆነ ዝም ብሎ መባከን ነው። እንግዲህ በትምህርት ሂደቱም ውስጥ በመጀመሪያ ትምህርቱን ይዘትና ከይዘቱ እያንዳንዱ ተማሪ ምንን ማወቅ አለበት፣ ምንን መገንዘብ አለበት የሚለውን የሚያሳይ ነው ኦብጀክቲቭ። እንግዲህ በዛሬ ኦብጀክቲቫችን after properly completing this section you will be able to define inheritance። እንግዲህ ይሄንን ሴክሽን ሜንዴሊያን ኢንሄሪታንስን በአግባቡ ተምራችሁ ተከታትላችሁ ከጨረሳችሁ በኋላ ከናንተ የሚጠበቀው አንደኛ ኢንሄሪታንስ ማለት ምን ማለት ነው? ይሄን እያንዳንዱ የዚህ ሌሰን ተከታታይ ኢንሄሪታንስ የሚለውን ነገር ዲፋይን ማድረግ፣ መግለጽ፣ ማብራራት መቻል አለበት። ኤብል ቱ ዲስክራይብ ሜንዴሊያን ክሮስ። ሜንዴሊያን ክሮስ ደግሞ ምን እንደሆነ ሜንዴል እንግዲህ ክሮስ አድርጓል፣ ክሮሲንግ አለ፣ አዳቅሏል ማለት ነው። ፒፕላንት ያዳቀለውን በምን መልኩ እንዳዳቀለና የማዳቀሉን ሁኔታ መግለጽ መቻል ይጠበቃል። ኤክስፕሌን ሞኖሃይብሪድ ክሮስ። እንግዲህ በምናዳቀልበት ጊዜ ሞኖሃይብሪድ እና ዳይሃይብሪድ ክሮስ ከዛም የተለያዩ የክሮሲንግ አይነቶች አሉ፣ የማዳቀል አይነቶች። እነኚህን መለየት ሞኖሃይብሪድ ክሮስ ማለት ምን ማለት እንደሆነ መለየት ይጠበቃል ከእያንዳንዱ ተከታታይ። ከዛም በተጨማሪ ዲፍረንሺየት ቢትዊን ፊኖታይፕ ኤንድ ጂኖታይፕ ምንድን ነው? በፊኖታይፕ ስንል ምን ማለታችን ነው? ጂኖታይፕ ስንልስ ምን ማለታችን ነው? በጂኖታይፕ እና በፊኖታይፕ መካከል ያለው ልዩነት ምንድን ነው? እያንዳንዱ የዚህ ሌሰን ተከታታይ በአግባቡ ከተከታተለ ይሄንን በግልጽ ቁልጭ አድርጎ
መለየት ማወቅ አለበት ነው። ዲፈረንሺየት ቢትዊን ሆሞዛይጎስ ኤንድ ሄትሮዛይጎስ ጂኖታይፕ። እንግዲህ ጂኖታይፖች ሆሞዛይጎስ ሊሆኑ ይችላሉ፣ ሄትሮዛይጎስ ሊሆኑ ይችላሉ። እነኚህ በሆሞዛይጎስ ጂኖታይፕ እና ሄትሮዛይጎስ ጂኖታይፕ የምንላቸውን መለየት ከእያንዳንዱ የዚህ ትምህርት ሌሰን ተከታታይ ይጠበቃል ማለት ነው። ኤክስፕሌን ቴስት ክሮስ። ቴስት ክሮስ ማለት እንግዲህ የተለያዩ አይነት ክሮሶች አሉ ብለናል። ቴስት ክሮስ ደግሞ አንዱ አይነት ክሮሲንግ አይነት ነው፣ የማዳቀል አይነት ማለት ነው። ይሄ ቴስት ክሮስ የምንለው የማዳቀል አይነት ምን አይነት ማዳቀል ሂደት እንደሆነ ይሄንን መግለጽ መቻል አለበት። ዲስክራይብ ሜንድሊያን ሎው ኦፍ ዶሚናንስ ኤንድ ሎው ኦፍ ሴግሪጌሽን። እንግዲህ ሜንድል ኤክስፐሪመንቱን ከሰራና ካከናወነ በኋላ አንድ እንግዲህ ልብ አድርጉ፣ ኤክስፐሪመንት ሲሰራ የኤክስፐሪመንቱ መጀመሪያ ኦብጀክቲቭ አለው፣ ከዛ ፕሮሲጀር አለው፣ ከፕሮሲጀሩን ተከትሎ ደግሞ ኮንክሉዥን አለ። በኮንክሉዥን ላይ ተንተርሶ እንግዲህ ያስቀመጣቸው ሎዎች አሉ፣ ሎ ኦፍ ዶሚናንስ ኤንድ ሎ ኦፍ ሪሰሲቭ ሎ ኦፍ ሴግሪጌሽን ብሎ ሜንድሊያንስ ሎ ኦፍ ዶሚናንስ ኤንድ ሎ ኦፍ ሴግሪጌሽን እነኚህ ምንድናቸው? ይሄንንም መለየት ይጠበቃል ማለት ነው ከእያንዳንዱ ተከታታይ። እንግዲህ ዋነኛ ኦብጀክቲቮቻችን በዚህ ሌሰን ላይ ይህንን ሌሰን ከሚከታተሉ ተማሪዎች የሚጠበቀው እነኚህን በግልጽና በትክክለኛው ግንዛቤ እንዲኖራቸው ነው ማለት ነው። እንግዲህ በመጀመሪያ ጄኔቲክስ ምንድን ነው የሚለውን የምናይ ይሆናል። ቀደም ሲልም በመነሻችን ላይ አይተናል። እንግዲህ በመንደርደሪያ እዚህም ማየት ያስፈልጋል። ጄኔቲክስ ኢዝ ኤ ባዮሎጂካል ስቴዲ ኮንሰርንድ ዊዝ ዋይ ኦፍስፕሪንግስ ሪሲምብል ኤንድ ዲፈር ፍሮም ኢች አዘር ኤንድ how genetic materials cause variation within a species። እንግዲህ ጄኔቲክስ ምንድነው? ጄኔቲክስ እንግዲህ ባዮሎጂ ዘርፍ እንደሆነ ታውቃላችሁ። ይሄ ባዮሎጂ ዘርፍ ስለምንድነው የሚያጠናው ነው። እንግዲህ ዋናው መሰረታዊ ይዘቱ የዚህ ትምህርት ኦፍስፕሪንጎች ከአንድ እናት ከአንድ አባት ተወልደው ለምን መመሳሰል ይኖራል? በምንስ ምክንያት ልዩነት ይኖራል? ከአንድ እናት ከአንድ አባት ከወጡ ለምን አንድ አይነት አልሆኑም? ለምን ይለያያሉ? ለምንስ ይመሳሰላሉ? ስለዚህ ትንታኔ የሚሰጥ ወይንም የሚያጠና የልዩነትን ምንጭና የተመሳሳይነትን ምንጭ የሚተነትን ዘርፍ ነው ማለት ነው። ሁለተኛው እንግዲህ ለዚህ ልዩነትና ተመሳሳይነት ዋናው ከትውልድ ወደ ትውልድ የሚተላለፍ ዘረመልክ ነው። እንግዲህ ይሄ ዘረመልክ ደግሞ እንግዲህ ጂን ማለት ነው። how genetic materials cause variation within species ለልዩነታችን ለተመሳሳይነታችን ትውልድ የሚተላለፉ የዘረመልክ ከወላጆች ወደ ልጆቻቸው ኦፍስፕሪንጎች የሚተላለፉ ጄኔቲክ ማቴሪያልስ ናቸው። እነኚህ ጄኔቲክ ማቴሪያልስ በምን ምክንያት ነው ልዩነት ወይንም ተመሳሳይነት እንዲኖር የሚያደርጉት ነው? ይሄንን በዝርዝር የሚያሳይ የባዮሎጂ ዘርፍ ነው ማለት ነው ጄኔቲክስ። do you know why members of the same family differ from each other in hair type, face, color, nose and ear shape etc. እንግዲህ እዚህ ጋር በጥያቄ መልክ የቀረበላችሁ ምንድን ነው? ከአንድ እናትና አባት የተወለዱ ልጆች ሁለትም ሶስትም አራትም አምስትም ይሆኑ በፀጉራቸው ለምን ይለያያል? የአንዱ ሉጫ የአንዱ ኪንኪ ይሆናል። ሁለተኛ ፊታችን ቅርጽ ራሱ ከአንድ እናት ከአንድ አባት ተወልደው 5-6 ልጆች ቢወለዱ የተለያየ የፊት ቅርጽ የቁመና ቅርጽ ነው የሚኖራቸው፣ የቆዳ ከለር ነው የሚኖራቸው። ይሄ ልዩነት ለምን መጣ? አባት እናት አንድ ከሆነ ይሄ ልዩነት ከምን መጣ? አፍንጫ ይዘት፣ አፍንጫ አንዱ ቀጥ ያለ አንዱ መካከለኛ አንዱ ደግሞ ደፍጠጥ ያለ ሊሆን ይችላል። የጆሮ ሼፕ ደግሞ እንደዚሁ የጆሮአችን ሼፕም የተለያየ ነው። እንግዲህ እነኚህ ልዩነት በምን የተነሳ የመጡ ናቸው? እናትና አባት አንድ ሆነው ይሄ ልዩነት ከምን መጣ? ይሄንን ምላሽ የሚሰጥ ስነ ህይወት ትምህርት ዘርፍ ነው ማለት ነው ይሄ ጄኔቲክስ። the variation or similarity comes from the characteristic received from parents through genetic material። እንግዲህ ከላይ የተዘረዘሩት ልዩነቶች ከምን መጡ ለሚለው ይሄ ጄኔቲክስ ምላሽ ይሰጣል። ይሄ ምላሹ አሁን እዚህ ጋር ያነበብኩላችሁ ነው። the variation or similarities come from the characteristic received from parents through genetic material። እንግዲህ ከወላጆቻችን
የወረስነው የጂን አይነት እንግዲህ አንድ ጽንስ በሚጸንስበት ጊዜ ከእናቱ የእንቁላል ዘር ይወስዳል፣ ከአባቱ ደግሞ የወንዴ ጋሜት ፊውዝድ አድርገው ወይንም ፈርተላይዝ አድርገው ዛይጎት ፎርም ያደርጋሉ። ያንን ዛይጎት ፎርም በሚያደርግበት ጊዜ ከእናት የሚወጡ ጄኔቲክ ማቴሪያል አሉ፣ ከአባት የሚወረሱ የጄኔቲክ ማቴሪያል አሉ። በእነኚህ ጄኔቲክ ማቴሪያሎች ውስጥ ወይንም ዘረመልህ ውስጥ ያለ ልዩነት ነው ለልዩነትና ለተመሳሳይነት መንስኤ ነው። እንግዲህ ይሄ ዋነኛው መንስኤው ለልዩነታችንና ለተመሳሳይነታችን ከወላጆቻችን የምንወርሰው የጄኔቲክ ማቴሪያል ከእናትም ከአባትም ማለት ነው አይነት ነው ማለት ነው ለልዩነታችን ዋነኛው መንስኤ። እንግዲህ ጄኔቲክስ እስከ 19ኛው ምዕተ ዓመት አጋማሽ ድረስ በብዛት መሰረታዊ ምላሽ ያገኘ ጥያቄ አልነበረም። ነገር ግን እዚህ ከ19ኛው ምዕተ ዓመት ወደዚህ አን ኦስትሪያን ሞንክ ግሪጎር ሜንድል who is also known as the father of genetics እንግዲህ ግሪጎር ሜንድል ነው እንግዲህ የዚህን የጄኔቲክ ዘረመልህን አወራረስና እንዴት ልዩነትና ተመሳሳይነት ሊፈጠር እንደቻለ ትክክለኛና መሰረታዊ ምላሽ የሰጠ ነው። እንግዲህ ይሄ ኤክስፐሪመንት በማካሄድ ነው ያንን እናያለን። An Austrian monk, Gregor Mendel, who is also known as the father of genetics, studied how traits and characteristics of organisms are passed from one generation to the next generation. Performed thousands of experiments, thousands of crosses with garden pea, Pisum sativum, at his monastery. After 8 years of tedious experiment with a pea plant, he explained the way in which characteristics of organisms are passed from one generation to the next. እንግዲህ እዚህ ጋር የምታዩት ግሪጎር ሜንደል ምንድን ነው ያከናወነው? መጀመሪያ እንዴት ዘረመልህ ወይም ይሄ ጄኔቲክ ማቴሪያል ከአንድ ኦርጋኒዝም ከአንድ ትውልድ ወደ ሌላ ትውልድ እንደሚተላለፍ ነው ያጠናው። እንዴት ከትውልድ ወደ ትውልድ እንደሚያልፍ ጥናት አደረገ። ሁለተኛ በሺው የሚቆጠሩ የማዳቀል ስራዎችን በአተር ዝርያ በአተር ላይ አካሄደ። እንግዲህ ይሄ ሞንክ ነው ሞኖክሴ ነው። እንግዲህ በዚህ ምንድነው በገዳም ውስጥ ሆኖ ነው ይህን ኤክስፐሪመንት ያካሄደው። እንግዲህ በሺው ጊዜ በሚቆጠር በጣም አሰልቺ የሆነ የማዳቀል ስራ ነው የሰራው እዛ ገዳም ውስጥ ሆኖ። እንግዲህ after 8 years of tedious experiment with a pea plant እንግዲህ ለ8 ዓመታት አሰልቺ የሆነ ኤክስፐሪመንት ካካሄደ በኋላ ነው እንግዲህ እንዴት ካራክተሪስቲክ ከትውልድ ወደ ትውልድ እንደሚተላለፍ ጥናት ያደረገውና መሰረታዊ የጂን ከትውልድ ወደ ትውልድ አስተላለፍን የገለጸው ማለት ነው። ሜንድል discovered two foundational principles of inheritance and established terminologies used in genetics. እንግዲህ ምንድነው ሜንድል ያንን ኤክስፐሪመንት ይሄ እንግዲህ ለ8 ዓመታት በጣም አሰልቺ የሆነ የማዳቀል ስራ በአተር ፕላንቱ ላይ ካካሄደ በኋላ በዛ በሪዛልቱ ላይ ተንተርሶ አንድ ኤክስፐሪመንት የሚሰራ ሰው ኤክስፐሪመንቱን ከሰራ በኋላ ሪዛልቱን ይሰበስባል። ሪዛልቱ ላይ ተንተርሶ ደግሞ ወደ ኮንክሉዥን ድምዳሜ ይደርሳል ማለት ነው። ውጤቱን ድምዳሜ ላይ ይደርሳል። በእነኛ ድምዳሜዎች ላይ ተንተርሶ የተለያዩ ስያሜዎችን አዳዲስ ስያሜዎችን ተርሚኖሎጂዎችን አስቀመጠ። ምንድነው እንግዲህ በዛ ውስጥ የተጠቀመባቸው ተርሚኖሎጂዎች ናቸው። አዳዲስ እንግዲህ መርሆች እና ቃላቶች አስቀምጦልናል። መጀመሪያው እዚህ ጋር የተሰጠው ፋክተር እንግዲህ ፋክተር አሁን ሞዲፋይድ ጂን የሚለው ወይንም አሌል የሚለው አለ። እሱ ግን በመነሻው ፋክተር ብሎ ያስቀመጠው ነገር ነው። ይሄ ከትውልድ ወደ ትውልድ ከፓረንት ወደ ኦፍስፕሪንግ የሚተላለፉትን የዘረመልህኖችን ነው እንግዲህ ፋክተር ያለው። ፋክተሮችን እንደገና ደግሞ ዶሚናንት ሪሰሲቭ ዶሚናንት እንግዲህ ምን ማለት ነው? ዶሚኔት የሚያደርግ ራሱን መግለጽ የሚችል ሌላውን ደግሞ ማስክ የሚያደርግ መሸፈን የሚችልና ራሱን የመግለጽ አቅም ያለውን ትሬት ዶሚናንት አለ። ከዛ ደግሞ ራሱን መግለጽ ዶሚናንቱ ጎን ቆሞ ራሱን መግለጽ የማይችለው የሚሸፈነውን ሪሰሲቭ አለው። ከዛ ደግሞ ጂኖታይፕ እንግዲህ ጂኖች ናቸው ለካራክተሪስቲኮቻችን ነጸብራቅ ሆነው እንደ ሶፍትዌር እንትን የሚሉት ጂኖች ናቸው። ይሄ
ይሄንን ጂኖታይፕ አለው። ከዛ ደግሞ ጂኖች የሚያንጸባርቁት ነገር አለ። ቁመና ሊሆን ይችላል፣ ከለር ሊሆን ይችላል፣ ባህሪ ሊሆን ይችላል። ከጂን የተነሳ የሚከሰቱ ነገሮች በአይን የሚታዩ የሚዳሰሱ ነገሮች ደግሞ ፊኖታይፕ አለ። ከዛ ደግሞ እነኚህ ጂኖች አንድ አይነት ሊሆኑ ይችላሉ። እነኚህን ሆሞዛይጎስ አላቸው። የተለያዩ አይነት ከሆኑ ደግሞ ሄትሮዛይጎስ። እነኚህን ስያሜዎች አስቀመጠ ማለት ነው። በዚህ በጄኔቲክስ እንትን ውስጥ ሜንድል እንግዲህ እነኚህን አስቀምጦልናል። እነኚህ በአሁኑም ጊዜ በአገልግሎት እየሰጡ በባዮሎጂው ዘርፍ ጥቅም ላይ እየዋሉ ያሉ ናቸው። The principles of Mendelian inheritance or Mendel's principles of heredity are እንግዲህ ሜንድል ኤክስፐሪመንቱን ከሰራ በኋላ ኮንክሉዥን ነው ያስቀመጠው። ኮንክሉዥን ደግሞ በሎው መልክ ነው ያስቀመጠው። እንግዲህ እነኚህ መርሆች የሚከተሉት ናቸው። the law of segregation and the law of independent assortment። እንግዲህ law of segregation እና law of independent assortment ብሎ ሁለት መርሆች ከኤክስፐሪመንት ሪዛልቱ ውጤት ላይ በድምዳሜ መልክ ያስቀመጣቸው ናቸው። እነኚህን እንግዲህ በሚቀጥሉት በዝርዝር የምናይ ይሆናል። What type of cross were made by Gregor Mendel? ምን አይነት የማዳቀል ሂደቶች ናቸው በግሪጎር ሜንድል የተከናወኑት? How did he discover the two principles of inheritance? በምንስ መልኩ ነው እነኚህን ሁለት ሎዎች ሎ ኦፍ ሴግሪጌሽን እና ሎ ኦፍ ኢንዲፔንደንት አሶርትመንትን ያስቀመጠው? ይሄንን በዝርዝር የምናይ ይሆናል ማለት ነው። እንግዲህ ሜንድል ኮንዳክትድ ኤክስፐሪመንት ኦን ፒ ፕላንት ፔሲየም ሳቲቪየም ባይ ካልቲቬቲንግ ዜም። እንግዲህ አተር ሜንድል ኤክስፐሪመንቱን የሰራው በአተር ፕላንት ላይ ነው። አተሮቹን ካልቲቬት አደረገ፣ ማበቀል በመዝራት በማብቀል ማለት ነው። ክሮሲንግ ዜም ዊዝ ኢች አዘር፣ እነኛን የሚያበቅላቸውን ዝርያዎች ደግሞ እርስ በርስ በማዳቀል ኦብዘርቪንግ ዚ ፓተርን ኦፍ ኢንሄሪታንስ ኢን ዲፍረንት ስቴጅ ኦፍ ጀኔሬሽን። እንግዲህ ለ8 ዓመታት በተከታታይ ነው የማዳቀሉን ስራ የሰራው። ይህንን በሚያዳቅልበት ጊዜ ከአንዱ ጀኔሬሽን ወደ ሌላው ጀኔሬሽን በሚሄድበት ጊዜ የሚከሰቱ ልዩነቶችን እየመዘገበና ኦብዘርቭ እያደረገ ነው ማለት ነው የሄደው። ከነኛ ግንዛቤ ነው እንግዲህ ወደ ኮንክሉዥን የመጣው ማለት ነው። ሜንድል ዩዝ ፒ ፕላንት ኢን ሂዝ ኤክስፐሪመንት ቢኮዝ ፒ ፕላንት ኢዝ። እንግዲህ ሜንድል ለምንድን ነው አተርን የተጠቀመው? የተለያዩ አዝርዕት አይነቶች አሉ፣ የተለያዩ አኒማሎች አሉ። ለምን እነኛን አላዳቀለም? ለምን አተርን እንዴት ሊመርጥ ቻለ ብላችሁ ልትጠይቁ ትችላላችሁ። ትክክለኛም መጠየቅ ያለበት ጥያቄ ነው። እንግዲህ ሜንድል ዩዝድ ፒ ፕላንት ኢን ሂዝ ኤክስፐሪመንት ቢኮዝ ፒ ፕላንት ኢዝ ኢዚ ቱ ካልቲቬት፣ በቀላሉ ማብቀል እና መሰብሰብ መከታተል ይቻላል። ይሄ ነው አንደኛው ምክንያቱ። ፒ ፕላንትስ አር ሰልፍ ፖሊኔትድ ፕላንት። እንግዲህ ስለ ሰልፍ ፖሊኔሽን እና ክሮስ ፖሊኔሽን ታውቃላችሁ። አተር ሰልፍ ፖሊኔትድ ፕላንት ስለሆነ ለመቆጣጠር ስንፈልግ ለማዳቀል፣ ካልፈለግንም ደግሞ እርስ በራሱ ሰልፍ ፖሊኔት እንዲያደርግ ብንተወው ኤክስፐሪመንታችን በቀላሉ ምንም አይነት የመከለስ የመበረዝ እድልን ሚኒማይዝ ባደረገ መልኩ ሊካሄድ ይችላል። ያ ነው ሰልፍ ፖሊኔትድ ከሆነ ችግር የለም ማለት ነው። ዊዝ ሻርፕ and defined and easily recognizable contrasting characteristic። እንደ ዋነኛውና ሌላው ደግሞ በአተሩ ፕላንት ላይ ወይንም ሲዱ በቅሎ አበባ አፍርቶ ፍሬ እስኪሰጥ ድረስ በግልጽ የሚታዩ ካራክተሪስቲኮች ኮንትራስቲንግ ካራክተሪስቲኮች አሉ። እንዲህ በግልጽ የሚታዩ የተለያዩ አይነት ካራክተሪስቲኮች አለው የአተሩ ፕላንት። እነኛን ካራክተሪስቲኮች ወረድ ብለን የምናየው ይሆናል። እንዲህ ኮንትራስቲንግ ካራክተሪስቲክ ስንልስ ምን ማለት ነው? እንዲህ ኮንትራስቲንግ ካራክተሪስቲክ ኦር ትሬት ኢዝ አ ትሬት ዌን breed together that give alternate characteristic that is one of the two characteristic but not intermediate። እንግዲህ ኮንትራስቲንግ ካራክተሪስቲክ ስንል ምን ማለት ነው? ሁለት ካራክተሪስቲኮች በሚገናኙበት ጊዜ በሚዳቀሉበት ጊዜ ከሁለቱ አንዱን ባህሪ የሚያሳይ ከሆነ ልብ አድርጉ። ከሁለቱ ለምሳሌ ጥቁርና ነጭን ስታካልሱ ወይ ጥቁር ወይ ነጭ ከሆነ
ኮንትራስቲንግ ነው የምንለው። ማኪያቶ ከሆነ ግን ያን ኮንትራስቲንግ ትሬት አንለውም። ለምሳሌ ቡናና ወተት ብትደባልቁ ማኪያቶ ነው የሚሰጣችሁ፣ ኢንተርሚዲየት ከለር ነው። ያ ኮንትራስቲንግ አይደለም። የቡናው ብቻ ወይንም የወተቱ ከለር ብቻ የሚታይ ከሆነ ያ ኮንትራስቲንግ ትሬት ነው የምንለው። ረዥም እና አጭር ሲዳቀሉ ወይ ረዥም ወይ አጭር ብቻ ከሆነ ያ ኮንትራስቲንግ ነው። መካከለኛ ከሰጠ ግን ያን ኮንትራስቲንግ ትሬት አንለውም። እንግዲህ ኮንትራስቲንግ ትሬት ስንል ባጭሩ ሁለት ትሬቶች በሚገናኙበት ጊዜ አንዱ የአንዱን ማስክ አድርጎ የራሱን ባህሪ መግለጽ የሚችል ከሆነ ያን አይነት ካራክተሪስቲክ ኮንትራስቲንግ ትሬት እንለዋለን። እንግዲህ በአተር ላይ ከሰባት የበለጡ የተለያዩ በሚታዩ ግልጽ የሆኑ ኮንትራስቲንግ ትሬቶች ስላሉ በዚህ የተነሳ ነው እንግዲህ ግሪጎር ጆን ሜንደል ይሄንን የተጠቀመው። እንግዲህ ምን ያህል ስማርት ሰው እንደሆነ በመገመት ትችላላችሁ። እሺ እንግዲህ ተማሪዎቻችን ወይም ተከታታዮቻችን በዛሬው ሌሰን 5 ላይ ስለ ሜንዴሊያን ኢንሄሪታንስ ነው ያየነው። ሜንዴሊያን ኢንሄሪታንስን በተመለከተ ጄኔቲክስ ራሱ ምን ማለት እንደሆነ፣ ስለ ጄኔቲክስ እንዴት ግሪጎር ጆን ሜንደል መሰረት እንደጣለና በምን መልኩ ይህንን የጄኔቲክስን መሰረት ሊጥል እንደቻለ፣ ይህንን መሰረት ሊጥል የቻለው ኤክስፐሪመንት በማካሄድ ግሪጎር ጆን ሜንደል እንዲህ ሞኖክሴ ነው። በገዳሙ ውስጥ አተርን በማዳቀል የዘረመልህ እንዴት ከአንድ ጄኔሬሽን ወደ ሌላ ጄኔሬሽን እንደሚተላለፍ ጥናት በማድረግ በዛ ኤክስፐሪመንት ውጤቱ ላይ ተንተርሶ የጄኔቲክስን የተመለከተ ወይንም ተንተራሰ ትንታኔ የሰጠ ነው። ከዛም በተጨማሪ የተለያዩ ተርሚኖሎጂዎች በጄኔቲክስ ውስጥ እስካሁንም ድረስ በጥቅም ላይ የዋሉ ተርሚኖሎጂዎችን የተጠቀመ ሰው ወይንም ያመነጨልን ሰው እንደሆነ፣ ከዛም በተጨማሪ እንግዲህ በኤክስፐሪመንቱ ውጤት ላይ ተንተርሶ ሎ ኦፍ ሴግሪጌሽን እና ሎ ኦፍ ኢንዲፔንደንት አሶርትመንትን ፎርሙሌት ያደረገ እና የጄኔቲክስ አባት ተብሎ የሚጠራ ሰው እንደሆነ ነው ያየነው። ከዛ በተጨማሪ እንዴት ለምንድን ነው የአተርን የተጠቀመው ለማዳቀል እና ኤክስፐሪመንቱን ለማከናወን የሚለውን አይተናል። ለምን አተር እንደተመረጠ፣ አተር በቀላሉ ካልቲቬት ለማድረግ የሚቻለው፣ ሁለተኛ ሰልፍ ፖሊኔትድ ነው። ከዛም በተጨማሪ በግልጽ የሚታዩ 7 ፔር የተለያዩ ኮንትራስቲንግ ካራክተሪስቲክ ያለው ነው። ከዛም በተጨማሪ እንግዲህ ኮንትራስቲንግ ካራክተሪስቲክ ደግሞ ምን እንደሆነ አይተናል። እንግዲህ የዛሬውን ሌሰናችንን በዚህ እናበቃለን። ሁልጊዜ በሌሰናችን መጨረሻ እንደምንላችሁ ይሄንን ለተማሪዎች ትምህርቱ ተደራሽ ይሆን ዘንድ ሼር፣ ሰብስክራይብ እና ላይክ ማድረግ አትርሱ። ከዛም በተጨማሪ በትምህርት አሰጣጡ ላይ ሊታከል ይገባል የምትሉትን የማሻሻያ ሀሳብ ከመስጠትም ወደኋላ እንዳትሉ አደራ ጭምር እንጠይቃለን። በሚቀጥለው ሌሰን እስከምንገናኝ ደህና ሁኑ፣ ደህና ሰንብቱ ተማሪዎች። ፀሐይ ነው ላልተማረ ሰው ግን ቀኑ ጨለማ